ኢንሻአላህ ባለኝ ጊዜ በስድስት ነጥቦች እስልምና ልንኖረው እንደሚገባ በዝርዝር ለማየት እንሞክራለን ማለት ነው። አልሐምዱሊላህ ረብል ዓለሚን አንዘለ አልቁርአነ ሂዳየተን ሊናስ። እንደው እንዴት እንኖር ሲባል ከሁሉ በፊት የሚታወሰው ማን ነው? ቁርአን ነው። ከቁርአን የበለጠ አኗኗር የለም እና ይሄንን አሻሚ ያልሆነ ግልጽ የሆነ ሁሉን የሚያስማማ ሁሉን እኩል ያደረገ መለኮታዊ ህግ ቁርአንን ያወረደልን አላህ ምስጋና ይድረሰው። ወጀዐለ አልኢስላመ መንሀጀ ሀያ፣ እስልምናን ደግሞ የህይወት ጎዳና ያደረገ አላህ ምስጋና ይድረሰው። አሕመዱሁ ሱብሓነሁ ወአሽኩሩሁ ወአሽሀዱ አን ላ ኢላሃ ኢለላህ ወሕደሁ ላ ሸሪከ ለህ አመረ ቢልኢስቲቃመቲ ወልኢትባዕ። አላህ ሱብሓነሁ ወተዓላ እስቲቃማ እንዲኖረን አዟል፣ ኢትባዕ እንዲኖረን አዟል። እስቲቃማ ኸይር ተብሎ የታዘዝነበትን ስራ ሁል ጊዜ በመስራት መገኘት ማለት ነው። ኢትባዕ ደግሞ ለኔ ለአንተ እንደመሰለን ሳይሆን ቁርአኑ እንዳለው ሐዲሱ እንዳለው ሰሃበተል ክራም ረሱል ዓለይሂ ሰላቱ ወሰላም ጋር ሲያሳልፉ ተረተው እንደተገበሩት መተግበር ማለት ነው። ኢተቢዕ ወላ ተብተዲዕ ነው ብሉት፣ ተከተል እንጂ ፈጠራ እንዳትጨምር እንዳትቀንስ። ዲን አልኢስላም ማሻሻያ አይፈልግም። ለኔ ለአንተ እስቲቃማ የተገኘው በቂ ነው። ኩን ከማ ቃል ወላ ተእቲ ቢማ ለም ያዕመሉ፣ የሆኑትን ሁን ከሰሩት ሌላ አትፍጠር ነው። ይሄ ነው ከኔ ከአንተ ከእኛ ከእናንተ ከአንቺ የሚጠበቀው ማለት ነው። እና ስለ አኗኗራችን ሲነሳ አላህን ይሄን ሁሉ ስላመቻቸ ስናመሰግን፣ በብቸኝነት ተመላክነቱን ስንመሰክር አያይዘን የአርካነል እስላም መነሻ የሆነውንም የረሱል ዓለይሂ ሰላቱ ወሰላም ባሪያና መልእክተኛ መሆናቸውን አንዘነጋም። በመቀጠል በለገ ሪሳላ፣ እርሳቸው የመለኮታዊ መልእክት እንዴት መኖር እንዳለብን አድርሰዋል። ምንም ያስቀሩት ነገር የለም። ወአደል አማና፣ አደራቸውን ተወጥተዋል ረሱል ዓለይሂ ሰላቱ ወሰላም። ወነሰሐ ኡማ፣ ይህ ኡማ መምከር ያለባቸውን ከትእዛዛትም ከእገዳ አይነት መክረዋል። ወዐላ አሊሂ ወሰሕቢሂ ወሰለመ ተስሊመን ከሲራ፣ በእርሳቸውም በተከታዮቻቸውም በባልደረቦቻቸውም አላህ ብዙ የሆነ ሰላምና ውዳሴ ያኑር እያልኩኝ እንደ አማኝ ሙስሊም አላህን ልንፈራ ይገባል። እስልምና የሚባለው ነገር ባፍ የሚባል ነገር እንዳልሆነ ልናቅ ይገባል። ብቻ ባፍ ተብሎ የሚተው ነገር አይደለም። ወላ ሻዒር ቱአዳ ፋስ፣ ወይም የሆነ መገለጫ ለጊዜው ግብር ይውጣ አይነት ነገር የሚወጣ ስርዓት ወይም ህግጋት አይደለም። ወሁወ ዲኑን ዩዓሹ ፊል ቁሉብ፣ እስልምና ብሎ ማለት በልብ የሚኖር ሃይማኖት ነው። ወስሉክ፣ በማህበራዊ ኑሯችን አሻሻጣችን፣ አገዛዛችን፣ መበዳደራችን፣ መደጋገፋችን ላይ መጠያየቃችን፣ መቀባበራችን፣ መረዳዳችን ላይ በሁለመናችን ልንኖረውና ልናንጸባርቀው የሚገባ ሃይማኖት ነው ዲን አልኢስላም ብሎ ማለት። ወልሙዓመላት ወስሉኪ ወልሙዓመላት ወየظهر አثሩ ፊ ኩል ሽኡን ልሐያ፣ የዚህ የዲን አልኢስላም ዱካ ፋና በመላው የሙስሊሞች ጉዳይ ህይወት ላይ በሙስሊሞች ህይወት ላይ የሚገለጽ ነው። ወያእቲ ሸህሩ ረመዳን ሊየኩነ መውሲመን አመልያ፣ የረመዳን ወር ደግሞ ተግባራዊ የሥራ ገጠመኝ እንዲሆን ይመጣል። ብዙ እንድንጠቀምበት ይመጣል። ከወንጀላችን እንድንጸዳ፣ መልካም ሥራ ላይ እንድንበረታ፣ በተለየ ነሻት ዓመታዊ ተሐድሶ እንድንደረግ ይመጣል ማለት ነው። አፕዴት ነው የሚባለው፣ ማሻሻያ። እኔ አንተን ምን ሊያደርገን ነው የሚመጣው? ስታፍት ነው፣ አፕዴት ነው የሚባለው። ሊያስተካክለን ሊያመቻችን እና ብዙም እንድንጠቀምበት ይበልጥ እንድንዘጋጅበት ነው ረመዳን በየዓመቱ አንዴ ብቅ የሚለው። ለተጅዲድ هذا المعنى፣ ይህን እስላምን የመኖር ትርጉምን ለማደስ ነው ረመዳን የሚመጣው ማለት ነው። قال الله تعالى፣ አላህ ብለዋል፣ قل إن صلاتي ونسكي ومحياي ومماتي لله رب العالمين لا شريك له وبذلك أمرت وأنا
አወሉል ሙስሊሚን እያሉ ረሱል ዓለይሂ ሰላቱ ወሰላም እንዲናገሩ አላህ አዞ አሳይቶናል። ቁል ብላህ በል እያላቸው ነው አላህ ለረሱል ሰለላሁ ዐለይሂ ወሰለም። ምን ብላህ በል እያላቸው ነው? ኢነ ሰላቲ ስግደቴ፣ ወኑሱኪ ስራዬ፣ ስርዓተ ጸሎቴ በሙሉ ወመሕያየ የሚኖሩበትም ነገር ወመማት የሚሞቱበትም ነገር ሊላሂ ረቢል ዓለሚን ለአላህ ለዓለማቱ ጌታ ብቻና ብቻ ነው። ላ ሸሪከ ለህ ለእርሱ ብጤ የሌለው ሲሆን ወቢዛሊከ ኡሚርቱ እኔ የታዘዝኩት በዚህ ነገር ነው። ወአነ አወሉል ሙስሊሚን እኔ ከኔ ኡማ የሙስሊሞች የመጀመሪያ ነኝ እንዲሉ እያዘዛቸው። እኔ አንተ ከሆነ ግን ወአነ ሚነል ሙስሊሚን እንላለን ማለት ነው። ስለዚህ እንዴት ነው እስልምና የምንኖረው ማለት አላህ እንደፈለገው ቁርአን እንዳዘዘው ሐዲስ እንዳብራራው ሰሃቦች እንደኖሩት ታቢዖች እንደኖሩት ነው የምንኖረው። እኔ አንድ አዲስ የምናመጣው ነገር የለም። የሆኑትን ሆነን ነው የምናሳልፈው። ማሊክ ማናቸው ኢማም ማሊክ እንደገለጹት ለዩስሊሃ هذه الأمة أول آخر هذه الأمة إلا ما أصلح أولها በሚል ገልጸዋል። ወይም ደግሞ ላ የስሉሁ አኺሩ ሃዚሂ ኡማ ኢላ ቢማ ሰለሐ ቢሂ አወሉሃ ይህ ኡማ የመጨረሻው ክፍል ሊስተካከል አይችልም የቀደምቶች በተስተካከሉበት እንጂ፣ ወይም የዚህን ኡማ መጨረሻ ሊያስተካክለው የሚችል ነገር የለም ቀዳሚዎችን ያስተካከለው እንጂ በማለት ረሱል ማናቸው ኢማም ማሊክ ኢማሙ ዳሪል ሂጅራ በዚህ መልክ እጥር ምጥን አድርገው ገልጸውታል። እኔ አንተ መቼስ ከመዛሂብ አልአርባዓ ባለቤቶች አልበልጥም እና ሁላቸውም በአንድ አፍ የኔ አቋም ፍቅህ ከሐዲስ ጋር ከተጣረሰ ከቁርአን ጋር ከተጋጨ የኔ አቋም ቁርአኑ ነው፣ የኔ አቋም ምኑ ነው? ሐዲሱ ነው። ጭራሽ ኢማሙ ሻፊዒ ምን አሉ? ፈድሪቡ ቢልቀውሊ አርደል ሐይጥ ነው ያሉት። የኔን ንግግር ከአጥር ጀርባ ወርውሩት ከቁርአን ከሐዲስ ከተጋጨ ትክክለኛው ሐዲስ የኔ አቋም ማለት እሱ ነው ያሉት። ስለዚህ እኔ ሻፊዒይ ነኝ፣ እኔ ሐነፊይ ነኝ፣ እኔ ማሊክይ ነኝ፣ እኔ ሐንበልይ ነኝ፣ እኔ ያደግኩበት ነው፣ እኔ የጎለመስኩበት ነው፣ እኔ የሸመገልኩበት ነው የሚባል ነገር በእስላም የለም። የተሻለ ከቁርአን ሐዲስ የሚገጥመውንና ለሁሉ የሚያስማማው አቋም ሲመጣ ተከተል፣ እሱ ነው መከተል ያለበት። ያ ካልሆነ ለስተ ሻፊዒይ ወላ ሐነፊይ ወላ ማሊክይ ወላ ሐንበልያ ሞገትክ እንጂ እድዓ ነው እንጂ በትክክል አንተ ምን አልሆንክም ማለት ነው። የመዘቡ ተከታይ አልሆንክም። ምናልባት ለሁላችሁ እንዲቀላችሁ በየመስጂዱ ሼልፍ ላይ የአማርኛ መጽሐፍ ታያላችሁ። ቁርአን በአማርኛ ብሎ የተቀመጠ አለ። የተለያዩ የመዘቦችን ያሁን ያልኩትን ንግግር እዛ ላይ አስቀምጦታል። መጽሐፉ በአማርኛ ተዘጋጅቶ ማስተካከያ ያስፈልገዋል አለ። የሚስተካከል ነገር አለው። ቢሆንም ግን ይሄን የአራቱንም የኢማሞችን ንግግር አቋማችን ቁርአን ሐዲስ ነው የሚለው በግልጽ አስቀምጧል ማለት ነው። ስለዚህ እኛ መኖር ያለብን በዚህ መልክ ነው። አላህ ይላል ምን ይላል? አላህ ሱብሓነሁ ወተዓላ ያ አዩሃ አለዚነ አመኑ ይላል። እናንተ ያመናችሁ ሰዎች ሆይ ልብ በሉ። አንዳንድ ጊዜ እኛ ስንመከር ያልሰለሙትን አስልም እኛ ሰልመናል እንደ አዲስ ልታሰልመን ነው የሚሉ የማደናቀፊያ ቋንቋ የሚጠቀሙ ወንድም እህቶች፣ አባት እናቶች ሊኖሩ ይችላሉ። አላህ ግን ያ አዩሃ አለዚነ አመኑ አምኑ እያለ እናንተ ያመናችሁ አሁኑም ይመኑ፣ ኢማናችሁ እስትቃማ ይኑረው፣ ኢማናችሁ ማሻሻያ ያስፈልገዋል፣ እንዲጨምር አድርጉት እያለ ኡድኹሉ ፊስልሚ ካፋ እስልምና ውስጥ ስትገቡ ሙሉ በሙሉ ግቡ። አንዱን ጥሎ አንዱን አንጠልጥሎ አይነት ኢማን የለም። ከተቀበልከ ሁሉንም ተቀበል። ከእምቢ ካልከም አንድ ላይ ሁሉንም እምቢ በል። የሚያዋጣው ከሁለት አንዱ እንጂ ቀላቅሎ አይሆንም። ሼኻችን ሼክ መሐመድ ወሌ ረሒመሁላህ ከሰለሙ ስልምልም ከከፈሩም ክፍርር ይላሉ። ይሄ ለእኔ የሚመች ከእነዚህ ጋር የሚሄደውን እየመረጥኩኝ ባይመችኝ ወደ ኋላ እያስቀራው እየጣልኩኝ አያዋጣም። በቃ አንተ ሙስሊም ማለት እኮ እጅ የሰጠ የታዘዘ ፍጹም ታዛዥ አመፅ የሚባል ነገር የማይነካካው ማለት ሆኖ እንዴት ነው እኔ አንተ ይሄ ለአንተ ጥሩ አይደለም ተው ሲባል የሚከብደው? እየከበደን አይደለም? አልከበደንም? ይከብዳል። በጣም ነው የከበደን ያለ፣ በብዙ መልኩ ይከብደናል። እንደው
በጣም አላህ ይጠብቀንና እስላም በህጋዊ ጋብቻ አግብታ ኑር እያለው ከዛ ይልቅ አሁን ደግሞ ኢሉማኒቲ የሚባል መጥቶለት ግብረ ሰዶማውያንነትን ያስፈለጠ አይኖርም ከኛማ። ልጄ ጋር መግባባት አቃተኝ የምትል እናት በስታለች። ልጄ ላይ መግባባት አቃተኝ የሚል አባት በስቷል። ዩኒቨርሲቲ ተልኮ ትምህርቱ ሌላ ነገር ሆኖ ይመጣል። ውጤቱ ወርዶ ይመጣል። ቋንቋው ተቀይሮ ይመጣል። እንዴት ይሆናል? ምን ችግር አለ? አባዬ ይህችን ልጅ ወድጃታለሁ ብትል እንደው ሐቂቃ እኔ እንደ ኃላፊነት ባለቤት ያላችሁም ብታግዙ ባይ ነኝ። እንደ መጅሊስም እንደ ነጋዴዎችም እንደ ገበሬዎችም ካላችሁ ሊጋቡ እየፈለጉ አቅም ያጡትን እንደው ኤንጂኦ ፈጥረን ብናጋባቸው ሁሉ አጅር አለበት። እንደው ጀምዕየት ኸይሪያ ለልሙተዘውጂን ተብሎ አለ ለተጋቢዎች በጎ አድራጊ የሚባል ፈጥረን ብናጋባቸው እንደው ባይችል ለአላህ ብሎ የተጋባን አላህ ይረዝቀዋል ነው ያሉት። ስለዚህ በተቻለን መጠን ብዙ ነገር አለ እንበል። አደንዛዥ ዕፅን አትጠቀም፣ ይሄ ጥርስህን ይጎዳል፣ ጮገራህን ይጎዳል፣ ሳምባህን ይጎዳል፣ ጉበትህን ይፈታተናል እየተባለ እምቢ ብሎ ቦታ ቀይሮ ተቀያይሶ የሚጠቀም ሰው የለም። የሚጎዳው ነገር እንደሚጎዳው እኮ ያውቃል፣ እንደሚያስወቅሰው ኳሊቲውን እንደሚያወርደው ያውቃል። ግን ነፍስያና ሸይጣንን ማሸነፍ አቅቶት ስንት አይነት ነገር እያተራመስን ነው ያለው። ስለዚህ በተቻለን መጠን ቁርአን ሐዲስን መኖር ያለብን ልክ ቁርአኑ እንዳዘዘን ሐዲሱ እንዳዘዘን ሙሉ በሙሉ መሆን አለበት። አዩሀል ሙስሊሙን እናንተ ሙስሊሞች እንደ ኢስላም ከይፈ ነዒሹ ልእስላም እስልምናን እንዴት ነው መኖር ያለብን? ነዒሹ ልእስላም ብልእኽላስ ወኻሰተን ፊ ረመዳን። ከሁሉ በፊት እስልምናን በጠራ እምነት ለአላህ ብለን ነው የምንኖረው መኖርም ያለብን። ያ ካልሆነ ዋጋ ስለማይኖረው ማለት ነው። እና ያን በዝርዝር አንድ ሁለት እያልን ስንመለከት አንደኛው ነዒሹ ልእስላም የመጀመሪያው ጥያቄ ነው። ከይፈ ነዒሹ ልእስላም ብልእኽላስ ወኻሰተን ፊ ረመዳን ጥያቄ ነው። እስልምናን ልላህ ብለን አጥርተን ከሽርክ ከይልኝ ከይስሙልኝ እንዴት ነው መኖር ያለብን? በተለይም በረመዳን ጀለቢያ የማይለብሱት በሚለብሱበት ጊዜ፣ ምንጣፍ ይዞ የማያውቁት ተሸክሞ መስጂድ በሚመጡበት ጊዜ፣ ረዥም ምስባህ ይዞ ሁሉም ኮፊያ ጥምጣም አድርጎ መስጂዱ ሞልቶ ግቢ ያም አልፎ መንገድ ላይ በሚሰገድበት ጊዜ በተለይ እንዴት ነው ረመዳንን ህይወታችንን ማሳለፍ አለብን? በምን አይነት መልክ ነው ማሳለፍ ያለብን? ጥያቄ ነው። ጠይቆ አውቃችሁላችሁ ራሳችሁ ከዛ ዝርዝሩን በቀጣይ እናያለን ማለት ነው። እውነት እኔ እንዴት ነው መጾም አለብን? የሳሙሳ የሾርባ የምንጣፍ እድሳት የቤት ቀለም ብዙ ጊዜ የሚስታወለው ይሄ ነው። ምንጣፍ ማሳጠብ መስጂድ በሰሞኑ በ22,500 ምናምን ያሳጠብነው ትላንትና እኛ የኔ እናንተ የኮሚቴ የእናቶች የአባቶች የቤት ቤተሰቡ ዝግጅት ነው። ያ አይደለም ከኔ ካንተ የሚፈለገው። ይሰራ ጥሩ ነው፣ ይበረር፣ እንልበስ፣ እንብላ፣ ግን ወላ ተስልፉን አንርሳ። ነገር ግን ለእስላም የሚጠበቀው ዋነኛው ከይፈ ነዒሹ ልእስላም ኢኽላስ ሊኖረው ይገባል። ስራችን ሁሉ ሸሪዓን የጠበቀ መሆን አለበት። ከሸሪዓው ያልተቃረነ ነው መሆን አለበት። ያ ሲሆን ከአላህ እንገናኛለን። ያ ካልሆነ ግን ድካም ብቻ ነው የሚሆነው። ስለዚህ የመጀመሪያው አወለን 6 ናቸው። አንደኛው አሁን ነው የምንጀምረው፣ እስካሁን አልጀመርነውም ማለት ነው። እና አንደኛው ነዒሹ ልእስላም ብልኢኽላስ ሊላሂ ተዓላ ለአላህ ብለን ነው እስልምናን መኖር ያለብን። ፈላ ሲያመ ቢላ ኢኽላስ፣ ያለ ኢኽላስ ጾም የሚባል የለም። ወላ ቂያመ ቢላ ስድቅ ወንያ፣ ያለ እውነት ብሎ ማመንና ያለ ንያ ሰላት የሚባል ሌይል መቆሙም የለም። እስኪ ሌይል መቆማችንን አስቡት። በተለይ የአበላል ሲስተማችን የተበላሸ ሰዎች እንበል መሸ እዚህ ጋር ጥሩ አለ፣ ደረቁ አለ፣ ቀዩ አለ፣ ጥቁሩ አለ፣ እንበል ነጩ አለ፣ ሁሉንም አያመልጠኝም አይነት ነገር ሞልተነው ከዛ የሚቀለል መስጂድ የመምረጥ ስራ ነው የምንሰራው። ከዛ እኔ የመረጥኩት መስጂድ የሚቀለኝ ነው፣ ጓደኛ የመረጠው ግን ለኔ የሚከብደው ነው። መሄድ የፈለግኩት እዛኛው መስጂድ ነው፣ ግን ለጓደኛ ብዬ ኢኽላስ የሌለው ስራ ያልመረጥኩትን ቦታ እሄዳለሁ። ኢኽላስ የሌለው ስራ ማለት ነው። መቆም ሳትፈልግ ትቆማለህ። ሌሉ
መጾም ሳትፈልግ ልትጾም ትችላለህ። ይገርማችኋል። በመንገደኝነት መብላት ስለሚቻል ረመዳን ሲመጣ መንገደኝነት የሚወጡ ሰዎችም አሉ። በተለይ አረቦች ረመዳን ሲመጣ ዩሳፍ መንገደኝነት ይላል። ለሙሳፍር መብላት ስለሚፈቀድለት ማለት ነው። በታክሎ ሊጾመው በኋላ ወይ ላይ ጾመው ይችላል። እንደዚህ በዚህ ሂሳብ አይደለም ዝግጅታችን። ያ ረቢ አድርሰን አምና የነበሩ ዘንድሮ ያሌለው ስንታሉ ዘመድ፣ ባዳ፣ ጎረቤት፣ ደንበኛ፣ ጓደኛ በተለያየ መልኩ አፈር ሞላባቸው አሉ አይደል እንዴ? እኛ አሁን 3 ቀን ቀርቶታል። ሁላችንም እንደርሳለን እርግጠኛ ነው። ጋራንቲ አይደለም እኮ ነው የሰለቀመት ነገር። አሁን በፕሮግራሙ አንድ ሰው ቢሞት እኛ የምናውቀው ነገር አለ። አብሽሩ አትሞቱ፣ ትንሽ ትቆያላችሁ። እና ሀቂቃ የኛ ዋጋ ይሄን ያህል ነው። በትንታ የሚሞት በተኛበት በዛው የሚቀልጥ ወጥቶ በሞተር ወይም በመኪና ተገጭቶ የሚቀር ከቤቱ ወጥቶ በዛው ቀብር የሚወሰድ ስንቷል። እኛን እንዲያደርሰን መጓጓት አለብን። ስንደርስ ደግሞ በኢኽላስ የትኛው ስራ ነው ካላህ የሚያገናኝ? ጾሙ ብቻ፣ ሰላቱን ጭምር፣ ቅራቱን፣ ሰደቃው ነው፣ ማስታረቁ፣ አውፍታው ነው እያልን ስራችን ሁሉ በኢኽላስ በንያ። አዎ አላህ አዟል፣ ይበረታኛል። መን ቃመ ረመዳን ብለዋል። ከዛ በፊት መን ሳመ ረመዳን ኢማንን ወህቲሳበን ጉፊረ ለሁ ማ ተቀደመ ሚን ዘንቢ ሙተፈቅ ዐለይሂ ወለስ ረመዳንን አምኖበት ከአላህ አገኛለሁ ብሎ የጾመ ሰው ያለፈ ወንጀሉ አላህ ይምረዋል። በተመሳሳይ መን ቃመ ረመዳን ኢማንን ወህቲሳበን ጉፊረ ለሁ ማ ተቀደመ ሚን ዘንቢ የረመዳንን ሌይል ተራዊህ አምኖበት ከአላህ አገኛለሁ ብሎ የቆመ ያለፈ ወንጀሉ ይማራል። በአንድ ቀን 2 ጊዜ ያለፈ ወንጀላችን ተማረ። በጾሙ አንድ በሌሉ አንድ ማለት ነው። ግን ምን ይፈልጋል? ኢማን ይፈልጋል፣ ስድቅ ማለት ይፈልጋል፣ ንያ እኽላስ ይፈልጋል። ያ ካሌለ መጾሙም ድርቀት ነው፣ መቆሙም ስፖርት ነው ሆኖ ቢቀር። ቃለ ተዓላ ወማ ኡሚሩ ኢላ ሊያዕቡዱ ላህ ሙኽሊሲነ ለሁ ዲን ብለዋል። አላህ አልታዘዙም አላህን አጥርተው ያመልኩ ዘንድ እንጂ ለሁዲን ለሱ ሃይማኖቱን አጥርተው ያመልኩ ዘንድ እንጂ ለሌላ አልታዘዙም ይላል አላህ። ሰዎችንም አጋንንቶችንም ማለት ነው። ስለዚህ ኢኽላስ ያሌለው ስራ ከአላህ እንደማያገናኝን አውቀን ስራችን በኢኽላስ እንዲሆን በመጠየቅ ሊሆን ይችላል፣ በማንበብ በመስማት ሊሆን ይችላል እና በመማር እንዲህ ያሉ ሙሐደራዎችን በመሳተፍ ራሳችንን ልንቀይር ይገባል። ወቃለ ነቢዩ ሰለላሁ ዐለይሂ ወሰለም ረሱሉን ብለዋሉ። ዑመር ብን አልኸጣብ በዘገቡት ኢማሙ ቡኻሪ እንደ መነሻ መጽሐፋቸው መክፈቻ ያደረጉት ሐዲስ ላይ ኢነመል አዕማሉ ቢንኒያት ወኢነማ ሊኩሊ እምሪኢን ማ ነዋ ፈመን ካነት ሂጅረቱሁ ኢለላሂ ወረሱሊህ ፈሂጅረቱሁ ኢለላሂ ወረሱሊህ ወመን ካነት ሂጅረቱሁ ሊዱንያ ዩሲቡሃ አው እምረአትን የንኪሁሃ ፈሂጅረቱሁ ኢላ ማ ሃጀረ ኢለይህ ይላሉ። ምን ማለት ነው? ኢነመል አዕማሉ ቢንኒያት ማለት ስራዎች ዋጋ፣ ደሞዝ፣ ግምት ሊኖራቸው የሚችለው በንያ ነው። ንያው የተስተካከለ ንያ ደሞዝ ይኖረዋል። ንያው የተበላሸ ደሞዝ ይኖረዋል። ገና ተጠያቂ ይሆናል። ለምን ለአላህ ብለህ አልሰራህ ተብሎ ማለት ነው። ጾመሃል ሊባል፣ ሰግደሃል ሰገደ ሊባል ተብሎልሃል በዱንያ የሚባልበት ውጣ ውረድም አለ ማለት ነው። ፈመን ካነት ሂጅረቱሁ ኢለላሂ ወረሱሊህ ስደቱ ወደ አላህና ወደ መልእክተኛው የሆነ ሰው ማለት በኢኽላስ የተሰደደ ፈሂጅረቱሁ ኢለላሂ ወረሱሊህ እንዳሰበው ሆኖ ይገኝለታል። ስደቱ ለአላህ ይሆናል አሉ። በተቃራኒው ደግሞ ፈመን ካነት ሂጅረቱሁ ሊዱንያ ዩሲቡሃ ለሚያገኘው ጊዜያዊ ጥቅማ ጥቅም የሆነ ስደቱ አው እምረአትን የንኪሁሃ ወይም ደግሞ ለሚያገባት ምስት የሆነ ፈሂጅረቱሁ ኢላ ማ ሃጀረ ኢለይህ ስደቱ ወደ ተሰደደበት ዓላማ ይሆናል። አህለን ወሰህለን ብለናል። አሚሮቻችንን እጅግ አድርገን እናመሰግናለን። እኛን
አጅበው ከእኛ ጋር በመገኘታቸው ይሄ ለእኔም ያስፈልገኛል ለእኛም ያስፈልገናል ብሎ ከእኛ ጋር በመገኘታቸው እጅግ አድርገን እናመሰግናለን። አላህ ይቀበላቸው። አላህ ዕድሜያቸውን ያርዝመው፣ ጤናቸውን ሙሉ ያድርገው። አህለን ወሰህለን ወመርሐበን ቢኩም ኡመራአና ብለናል፣ ተቀብለናል። ይህ ሐዲስ እነመል አዕማል የሚለው ሐዲስ ሰበበል ኑዙል አለው። ልክ እንደ ለቁርአን ሰበበል ኑዙል እንደሚባለው ሰበበል ውሩድ የሚባል የሐዲሱ መገኘት ምክንያት የሚባል አለው። ረሱል ዓለይሂ ሰላቱ ወሰላም የዓለም እምብርትን ተወዳጁን የሚናፍቁትን አገር ዓለም አሁን እየናፈቀ ሁሉም መች በተሳካልኝ የሚለውን ከአባን ጥለው ወደ መዲና ሲሄዱ ለዲን ልእስላም ብለው ነበር። ሰሃቦቹም ሲከተሏቸው ለዲን ልእስላም ብለው ነበር። ነገር ግን ከመካከላቸው አንዲት ቆንጆ ፍቅረኛዋን ጥላ ለአላህ ብላ ከረሱል ጋር ተሰዳ ነበር። ፍቅረኛዋ የበሰለ ንያ አልነበረው። ኡሙ ቀይስም እኮ ከረሱል ጋር ለማየት ተነስታለች ሲባል ወይ ያለሷማ መኖር አልችልም ብሎ እኔ እሰደዳለሁ ብሎ ሄደ። ልክ ሄደው መዲና ሲደርሱ ለረሱል አላህ ዋህዩን አስተላለፈላቸው፣ አሳወቃቸውና ይሄን ሐዲስ ተናገሩ። አንተ ለኡሙ ቀይስ ብለህ የተሰደድከው የሂጅራ አጅር የለህም። ምስት ለማግኘት ፍቅረኛ ወይም እጮኛህን በር ውሽማ እንዳታመልጥ ነው የመጣኸው። በቃ ያንተ ናት፣ አመለጠችህም። ከአላህ የምታገኘው ግን የለም። ከረሱል የሂጅራ እድል ግን ስደት አጅር ግን አታገኝም በሚል መልክ ነው የወረደው። ስለዚህ እያንዳንዱ እንቅስቃሴያችን ለሌላህ መሆን አለበት። ከሰለፎች መካከል ዳዋ አድርግልን፣ አስተምረን፣ ኹጥባ አድርግልን፣ እንዲህ አድርግልን ሲባሉ ቆይ እስኪ ንያዬ አልመጣም የሚሉ ነበሩ። ንያዬ እስኪመጣ ቢሰራም ስለማይጠቅመኝ ሌላ ሰው ቀይሩልኝ ይሉ ነበር። ንያ አላህ እኽላሳችን አላህ ያስተካክለው። ስለዚህ ከአላህ የሚያገናኝ ስራ እንዲሆን መጣር አለብን። ሌላ ሁለተኛው ከይፈ ነዒሹ አልእስላም ወኻሰተን ፊ ረመዳን ከሚለው ርዕስ ጋር በተያያዘ ሁለተኛው እንዴት ነው እስልምናን የምንኖረው? ብትባዕ ሱነት ነቢይ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛን ፈለግ በመከተል ነው። ያደረጉትን በማድረግ ያላደረጉትን ምን በማድረግ በመተው። ብላህ አለይኩም ረመዳን ሲመጣ እያስደሰተን ነው እያሳሰበን ነው? በየመስጂዱ ለአላህ ብላችሁ እናንተ ያው በየረመዳኑ ሲመጣ እየተደሰትን ነው እየተከፋን ነው? ወደ መስጂድ ግቡ። ከውጭ አለ የቤት ሹርባውን፣ ሱፍራውን፣ አሲሩን፣ ሻዩን፣ ቡናውን፣ ወተቱን እርሱት። ወደ መስጂድ ነው። መስጂድ ስንመጣ ግቢ ውስጥ ደስታን ነው የምናንጸባርቀው ወይስ የምናስበው? ረመዳን ሲመጣ ወይ ጊፋ መቦጫጨቅ፣ መነታረቅ፣ መጨቃጨቅ፣ መጓተት፣ ዝበት፣ ቅደት አይነት ነገር ነው። ምንድን ነው የምናስበው? እኔ በግሌ ረመዳን ሲመጣ ውስን አላህ በአንድ አይነት እንዲሆኑ ያደረጋቸው መስጊዶች ካልሆነ አዝናለሁ። እውነቴን ነው የምላችሁ። ረመዳን ሲመጣ ጭቅጭቃችን እንዲታደስ ነው የሚባልበት ሆኗል። አልሆነም። በምንድን ነው የምንጨቃጨቀው? በቁርአን ነው? በሐዲስ ነው? በአምስት ጊዜ ሰላት ነው የምንጨቃጨቀው? በረመዳኑ ነው? በአርካነል ኢማን ነው? በአርካነል ኢስላም ነው የተጨቃጨቅን ያለ ነው? አይደለም። በትርፍ ትርፉ ነው። መሰረት የለሽ በሆነው ነው። መች ተጀመረ ማን ጀመረው ቢባል ሚዛን በማይደፋው ነው የምንነጣጠቀው። አናሳዝንም? ኢንሻአላህ እኔ የጭቅጭቅ ሰው አልሆንም በሚል ንያ አዳምጡ። ይሄ ነው ኢስላምን መኖር ማለት። ከይፈ ነዒሹ ኢስላም ስንል ይሄም ነው ብትባዕ ሱነት ነቢይ ሰለላሁ ዐለይሂ ወሰለም የረሱልን ሱና ብቻ በመከተል ፈላ የቅበሉ ላሁ ዐመለን ኢላ ማ ካነ ኻሊሳ። አላህ ስራን አይቀበልም ለሌላህ የተሰራውን እንጂ። የመጀመሪያው ነጥብ ነው። የሁለተኛው ቀጣይ የሚመጣው ሰዋበን ትክክል የሆነውን በስተቀር ምን ማለት ነው? አላህንና የአላህን ቃል ቁርአንንና የረሱል ዓለይሂ ሰላቱ ወሰላምን ሐዲስ የተከተልነበትን ነው አላህ የሚቀበለው። ሊየብሉወኩም አዩኩም አሕሰኑ አመላ ይላል። ምን ማለት ነው? አሕሰኑ አመላ ማለት ማን በኢኽላስ ማን በኢትባዕ ይሰራል ለመለየት ነው ማለት ነው። ሰዋብ ማለት ምን ማለት ነው? ተከትለን የሰራ ነው፣ ፈጥረን አይደለም። ቁል ኢን ኩንቱም ቱሒቡነ አላህ ፈተቢዑ
ፈተቢዑኒ ዩሕቢብኩም ላህ አላህን የምትወዱ ከሆነ እኔን ተከተሉ አላህ ይወዳችኋል በላቸው ይላል አላህ። አላህን መውደዳችን የሚገለጸው በምንድን ነው? ረሱልን በመከተል። አላህን መውደዳችን የሚገለጸው በምንድን ነው? ቁርአን ሐዲስ ምን ይላል? ሰሂህ ነው ሐዲሱ ደኢፍ ለይተን አበጥረን ሰሂሁን ሐዲስ ተከትለን ስንሰራ ነው አላህን መውደዳችን የምንረጋገጠው። ታስል ኢላሃ ወአንተ ትዝሂሩ ሑበሁ ሀዛ ለዐምሪ ፊል ቂያስ ሸኒዑ ይላሉ። እንዴ አንተ ጌታህን እያመስክ ወደዋለሁ ብለህ መውደድህን እያንጸባረቀ ይሄ ነው እንዴት ይሆናል? ለው ኩንተ ሙሕበን ለአጣዕተ ምትወደው ቢሆን ትታዘዘው ነበር። ሳትታዘዘው ወደዋለሁ ማለት ሀዛ ለዐምሪ ፊል ቂያስ ሸኒዑ እንደው እንደ አስተሳሰብ ራሱ የሚያስጠላ ነገር ነው። የታዘዝከው ሰው መውደድህን እየገለጸ ስታምፀው እንደው ልዩ ምሳሌ ወደ ማን እንውሰደው? ይሄን ነገር በደንብ እንዲገባ ባልና ሚስት መጀመሪያ አካባቢ አይታችሁ ከሆነ ሌላ ነው ፍቅራቸው። ትታዘዘዋለች፣ ይታዘዛታል። በተለይ እስኪጣመጡ ድረስ ኒካ እስኪታሰር ድረስ እሷ ለሱ መላኢካዎች ናቸው። ሳይጠራት ቤት የምትል ሳታዘው ምን ላድርግልሽ አብሽሪ ያለሁልሽ የሚል ጎበዝ አታላይ ነው። ልክ በእጁ ካረጋት በኋላ ቀሳቲ ማለት ይጀምራል። ምን ላድርግህ ማለት ትጀምራለች። እሷ በኔ ብለዋለች። አንድ ሁለት ሶስት ከጣለችማ አለቀ በቃ ገዛችሁ በኋላ ልጆቹን ምን አደርጋለሁ ውስጥ ይገባል ማለት ነው። እና ፍቅር ባለ ጊዜ ታዛዥነቱ የጎላ ነው። ፍቅር እየቀዘቀዘ ሲመጣ አመፅ እየጀመረ ይመጣል። ቀስበል ቀስበይ ምን ላድርግሽ እየተባባለ ንፋስ እየገባ ይቀጥላል። ከዛ ሽማግሌ ያስፈልጋቸዋል። እንደው የታዛዥ የወዳጅነት መገለጫ የመጀመሪያውን እንደው ለማየት ብትሞክሩ አላህን ከወደድነው መታዘዝ ነው ያለብን። የሚገርም ነገር እኔ ሰሞንኛ ያጋጠመኝ ብነግራችሁ ብዙ ጊዜ ሁለት ለጋብቻ የተፈቃቀሩ ሰዎች አባት ቢያጣጥል፣ እናት ቢታጣጥል፣ ወንድም ቢያጣጥል፣ እህት ቢታጣል፣ አጎት አክስት ቢደርብላቸው የለም ከሱ ሌላ ቢታየኝ የለም ነው የምትለው እሷ። እሱም በተቃራኒ እኔ እሷን ከተርኩኝ የሚሆነውን አላውቅም ነው በቃ እሺ ተያይዛችሁ ትሆኑ ነው ሌላ አማራጭ እምቢ ብትልም ሊለያዩ አይደለም። ስለዚህ ይሄ ነው መውደድ የሚባለው ለእርስ በርስ መታዘዝ ነው አይደል? ለአላህ ወደድኩ ካልን መታዘዝ መቻል አለብን። ካልታዘዝኩት አልወደድኩትም ማለት ነው። ብዙ ጊዜ ካየን የጠላነውን ሰው ነው በምን ላስቀይመው የምንለው። የጠላነውን ሰው ነው በሰማ እንዳልሰማ፣ ባየ እንዳላየ፣ ባወቀ እንዳላወቀ ገሸሽ የምንልበት ማለት ነው። ስለዚህ የወደድነው ሰው ከሆነ ግን ምን ያስደስተዋል፣ ምን ያስቀይመዋል እንጨነቃለን። እንዴት ለአላህ ይሄን ሁሉ አግኝቶን ይሄን ሁሉ አመቻችቶልን እንዴት አላህ ምን ይወዳል ምን ይጠላል መለየት ይከብደናል። እንደው አላህን ወዳጅ እየመሰለን ስናምስ በግምቱ እንኳን የሚያስኬድ አይደለም። ፈላ የቅበሉ ላሁ ዐመለን ኢላ ማ ካነ ኻሊሰን ሰዋባ ቃለ ላሁ ተዓላ ለቀድ ካነ ለኩም ፊ ረሱሊላሂ ኡስወቱን ሐሰና በእርግጥ ለእናንተ በአላህ መልእክተኛ ጥሩ አርአያ አለላችሁ ይላል አላህ ሱብሓነሁ ወተዓላ። ስለዚህ መከተል እንጂ ፈጠራን መፍጠር፣ መጨመር፣ መቀነስ፣ ማሻሻያ፣ ዲኮር ማድረግ ከኔ ካንተ ካንቺ ከኛ ከናንተ እንደማይጠበቅ አውቀን የምንሰራው ስራ በሙሉ ከአራት ቀመሮች አንዱን ያላገኘ መሆን የለበትም። አንዱን ካላገኘንለት ልፋት ነው። የሰሩት ስሩት ያሉ ሲሰራ አይተው ያጸደቁት በጊዜው ሲሰራ ቁርአን ያላወገዘው መሆን አለበት። ይሄ ከሆነ መረጃ ነው። ከነዚህ አራት ቀመር የወጣ ኢባዳ አይደለም። ወጪም ሰደቃ አይሆንም። እንቅስቃሴም ኢባዳ ሊሆን አይችልም። ዝክርም ቢሆን ዱዓ ሁሉም የተገኘ መሆን አለበት። ወይም ባይገኝም ትችላለህ የሚል ክፍት ትእዛዝ ያለው መሆን አለበት። ይሄ ካልሆነ እንቅስቃሴያችን ከንቱ ድካም ነው ማለት ነው። ወቃለ ነቢዩ ሰለላሁ ዐለይሂ ወሰለም እንዴት መኖር እንዳለብን ሲገልጹ ረሱል ምን አሉ? መን አህደፈ ፊ አምሪና ሃዛ ማ ለይሰ ሚንሁ ፈሁወ ረድ። በዚህ በዲን ልእስላም ላይ ከተጻፈው ውጭ የመረጠ ሰው ያ ስራ ተመላሽ ነው። እሱ ላይ ከተጻፈው ውጭ በቁርአን
በዚህ ሐዲስ ከተቀመጠው ውጭ በኔ ባንተ ፍላጎት መጨመር ተመላሽ ነው፣ አትልፋ እያሉ ነው ረሱል ዓለይሂ ሰላቱ ወሰላም። በሌላ ትርጉም ደግሞ በአላህና በመልእክተኛው ምላሽ መስጠት ነው። አላህ ምን እያለ ነው? አልየውመ አክመልቱ ለኩም ዲነኩም ወአትመምቱ ዓለይኩም ኒዕመቲ ወረዲቱ ለኩም ልእስላመ ዲና እያለ አንተ በቁርአን እንደዚህ የሌለ ነገር ስትጨምር እኔ ሲጨምር አይ የሞላ መሰለክ እንጂ አንተ አላህ ያልሞላ ይሄን መጨመር ነበረ ልብህ ብለን እያረምን ነው። አላህ እኔ አንተ በምንጨምረው ዒባዳ በሚባል ነገር አላህን እያረምን ነው፣ ረሱልን እያረምን ነው። ረሱል አሉ እፍተረቀት ልየሁዱ ዐላ 71 ፍርቃ አይሁዶች ወደ 71 ተከፋፈሉ። የኦሪቱ የሙሴ ተከታዮች አሉ። ወፍተረቀት ነሳራ ክርስቲያኖች ደግሞ ተከፋፈሉ፣ ወይም የወንጌል ወይም የኢሳ ኢየሱስ ተከታዮች ወደ 72 ተካፈሉ አሉ። ወፍተረቀት ነሳራ ላ 76 ፍርቃ ወሰተፍተሪቁ ሃዚሂ ልኡማ ያኒ ኡመተ ልኢጃባ እቺ ደግሞ ስመ ሙስሊሟ ትከፋፈላለች አሉ። ስንት ቦታ? ዐላ 73 ፍርቃ ወደ 73 እኔ አንድ ላ ኢላሃ ኢለላህ ብለን በአንድ ሰፊ እየተጋፋን በአንድ ኢማም እየሰገድን አንድ አይነት የ5 ጊዜ ሰላት እየሰገድን አንድ አይነት ረመዳን እየጾምን አንድ አይነት ዘካ ስነ ስርዓት እየተከተልን በ73 እንደምንካፈል ከገለጹ በኋላ ባለ 71ዱንም ባለ 72ቱንም ከ73ቱ አንድ ላይ ደምሮ ኩሉሃ ፊናር ኢላ ዋሂዳ አሉ። ሁሉም የእሳት ናቸው አንዷ ስትቀር አሉ። ደስ የሚለው የሰሃባ ጉጉት ተመልከቱ። እነዚህ 72ቶች እነማን ናቸው ብሎ ዝርዝር አልጠየቁም። ወዲያው የሚጠቅማቸውን ለመያዝ ቂለ ወመን ሂየ ያ ረሱለላህ፣ አንዷ ማነች? አንዷን እንዲገሩ ነው ያሏቸው። ቃለ መን ካነ ዐላ ሚስሊ ማ አና ዐለይሂ ልየውመ ወአስሓቢ፣ ዛሬ እኔና ሰሃቦቼ ባለንበት ሳይጨምር ሳይቀንስ የመጣ ነው ከእሳት የሚድነው አሉ። ፈኢን አመኑ ቢሚስሊ ማ አመንቱም ብሂ ፈቀድ እህተደው ነው የሚለው አላህ ሱብሓነሁ ወተዓላ። እንደ ልክ እንደናንተ ባመናችሁበት ያመኑ ከሆነ ቀጣይ ትውልዶች እኔ አንተን እኛን ከዚህ በኋላም የሚመጡትን ማለት ነው ፈቀድ እህተደዋል። በእርግጥም ወደ ቀናው መንገድ ምን ሆነዋሉ? ተመርተዋሉ። ወኢን ተወለው ፈኢነማ ሁም ፊ ሽቃቅን ፈሰየክፊከ ሁሙላህ። እንደው ከሐቁ እያወቁ ባየ እንዳላየ ሳያቅ እንዳወቀ ሆኖ ከሐቁ ከተንሻፈፉ እነሱ ልዩ ተቃርኖ ላይ ናቸው። አላህ ተንኮላቸውን፣ ሴራቸውን፣ መከራቸውን አላህ ይበቃል፣ አብሽር ብቻ አንተ ሐቅ ላይ ሁን እያሉ ነው። ስለዚህ ረሱል እኔና ሰሃቦቼ ባለነበት አላህ ፈኢን አመኑ ቢሚስሊ ማ አመንቱም ቢሂ እያለ ምስል የሚለውን የሚተካ ናህው ነበረ፣ ሽብህ ነበረ፣ ማዩዳሂ ዩዳሪ የሚባል ሌላ አረብኛ ነበረ። ከ100% ለመምሰል መጣር እንዳለብን ሲያሳይ ግን ምስል የሚለውን አረብኛ ተጠቅመዋል። አላህ ረሱሉም ዓለይሂ ሰላቱ ወሰላም አላ ሽብህ ማ አና ዐለይሂ ልየውም ማለት እየቻሉ ማለት ነው። አላ ናህዊ ማ አና ዐለይሂ ማለት እየቻሉ ማለት ነው። ምስል ሲጠቀሙ እኔ አንተ ልጨምሮ የሚችል አንድም አይነት ስራ ተጸሎት እንደሌለ ነው የሚያሳይ። ስለዚህ በዚህ መልክ ነው መሆን ያለበት። ሐዲስ ተመሳሳይ መን አሚለ አመለን ለይሰ ዐለይሂ አምሩና ፈሁወ ረድ የሚላል እና ሁለቱ ሀሳቡ ከዲን እስላም ያለ ትእዛዝ ያለ ቀመር ያለ ተሰርቶ የታየ መንገድ የሚሰራ ነገር ወይም ተመላሽ ነው ወይም በአላህና መልእክተኛው ላይ ምንድን ነው የሚባለው? እርምት መስጠት ነው፣ ማስተካከያ ማድረግ ነው ተብሏል። አይ ከኛ አይጠበቅም። እኔ አንተ አላህ ማናረግ ያን የሚሞክር ካለ አላህ ሂዳያ ይስጠው ነው ምንለው። ሳሊሰን ሶስተኛው ከይፈ ነዒሹ ልእስላማ ወኻሰተን ፊ ረመዳን፣ እስልምናን እንዴት እንኖረው በተለይም በረመዳን የሚለውን ስንመለከት ሶስተኛው ነጥብ ነዒሹ ልእስላማ ቢዕማረት ልኹሉቅ፣ ልብን በማልማት ነው እስላምን መኖር ያለብን። በምን ብተቅዋ አላህን በመፍራት ተቅዋ
ተቅዋ ማለት ምንድን ነው? هو الخوف بالجليل والعمل بالتنزيل والقناعة بالقليل والاستعداد ليوم الرحيل ይላሉ። ተቅዋ የሚባለው ነገር ከሁሉ በላይ አላህን መፍራት፣ ባወረደው መስራት፣ አላህ ባካፈለን የአኗኗር ድርሻ ማመን መቀበል። የበለጠ በማየት መበሳጨት አያስፈልግም። አላህ በቀደረልህ በወሰነልህ ባገኘው መብቃቃትና ለቀጣዩ እውነተኛው አገር መዘጋጀት፣ ይሄ ነው። በዚህ ልባችንን በማሳመን እስላምን ልንኖረው ይገባል። ፍስያሜ መድረሰቱ ተቅዋ፣ ጾም ውስጥ የተቅዋ ትምህርት ቤት መድረሳ አለ። ኬጂ እናድርገው፣ ኤሌመንተሪ፣ መዋዕለ ሕፃናት፣ ሃይስኩልም አድርጉት፣ ኮሌጅ፣ ዩኒቨርሲቲ መማሪያ ቦታ ነው። ረመዳን ተቅዋ የምንማርበት ነው። ቃለ ተዓላ ኩቲበ ዓለይኩም ሲያሙ፣ እናንተ ላይ ጾም ግዳጅ ተደርጓል። ከማ ኩቲበ ዐለ ለዚነ ሚን ቀብሊኩም፣ በነዛ ከእናንተ በስተፊት በነበሩት ግዳጅ እንደተደረገው። ይሄው ረመዳን ይሄው 30 ቀን ነበር ግዳጅ የተደረገባቸው። በየጊዜው በኃላፊነት ያሉ አካሎች እያሻሻሉ ቁጥሩን ቦታውን አሸጋሸጉት እንጂ ይላሉ ከሙፈስሮቹ መካከል አሊ የሳቡን የተባሉት ሙፈስር ማለት ነው። ለምንድን ነው ግዳጅ የተደረገው ጾም? ለዓለኩም ተተቁን፣ አላህን ትፈሩ ዘንድ ይከጀላል በማለት ይላል። የጠገበ የሚያደርገውን አያት፣ የተራባ ቀስ ብሎ ይራመዳል፣ ቀስ ብሎ ይናገራል። መራቡን ገጽታው፣ እርምጃው፣ እንቅስቃሴው፣ አነጋገር፣ ምላሹ ያስመሰክራል። ስለዚህ በተራበ ቁጥር የሰው ልጅ ምን ይሆናል? ቀዝቀዝ ይላል፣ ወንጀል ከመስራት ቆጠብ ይላል፣ መለስ ይላል። ስለዚህ ለዚህ ሲባል ነው ጾምን በእናንተ ላይ ግዳጅ ያደረግንባችሁ ይላል አላህ ሱብሓነሁ ወተዓላ። ወቃለ ነቢዩ ሰለላሁ ዐለይሂ ወሰለም፣ ረሱል ብለዋሉ፣ መን ለም የደዕ ቀውለ ዙሪ ወልዐመለ ቢህ፣ ውሸት መናገርንና በውሸት መስራትን ያልተወ ሰው አሉ፣ ፈለይሰ ሊላሂ ሓጀ ፊ አን የደዕ ጠዓመሁ ወሸራበሁ፣ ለአላህ ጉዳዩ አይደለም አንተ ምግብ ፈሳሽን በመተው ምን እስካልተውከ ድረስ ውሸት መናገር፣ በውሸት መስራት፣ በውሸት መመስከር፣ በውሸት መዳኘት፣ መሸምገል፣ የውሸት ጥብቅና፣ የውሸት ዳኝነት እስካላቆምከ ድረስ ለአላህ የአንተ መራብ መጠባት ምኑም አይደለም። ምግብ ፈሳሽ ብትተው እያሉ ኢማሙ ቡኻሪ ያስቀመጡት ሐዲስ ነው። ሌላው አራተኛው ከይፈ ነዒሹ ረመዳን አልእስላም ወኻሰተን ፊ ረመዳን፣ እስልምናን እንዴት እንኑረው በተለይም በረመዳን ከሚሉ ነጥቦች አራተኛው ነዒሹ ልእስላም ብልቁርአን፣ እስልምናን እኛ የምንኖረው በምንድን ነው? በቁርአን ነው። የሚያጅባችሁ ነገር እስልምናን በቁርአን እንኑረው ሲባል ሁሉም አንብቦ የሚተረጉም እንደ ራሱ ሊኖረው ይሞክር ነበር። ነገር ግን ያ ምድል አልተመቻቸልንም። የተመቻቸው ቁርአንን መኖር ረሱል እንደተረጎሙት፣ ቁርአንን መኖር ሰሃቦች እንደተረጎሙት፣ ቁርአንን መኖር ዑለሞች በትክክል እንደተረጎሙት ነው። ሁሉም እንደመሰለኝ መተርጎም አይችልም። እና የምንኖረው በምንድን ነው? በቁርአን ነው ማለት ነው። ነዒሹ ልእስላም ብልቁርአን ፊ ረመዳን ነቅረው፣ በረመዳን እናነባዋለን። ማንበብ ብቻ አይደለም፣ ወነተደበሩ እናስተነትነዋለን። ያ ማለት ትርጉሙን የቀራን ማለት ነው። ያላነበቡም ያልተረጎሙም እንዴት አድርጎ ነው የሚያስተነትኑት? ሐፊዙ ሲቀራ ብሎ ጭንቅላት ማንቀሳቀስ ነው። ስለዚህ እንድታስተነትን መተርጎም አለብን። እንድታስተነትን ሲተረጎም ቁጭ ብላ መስማት አለብን። እንድታስተነትኑ ቁርአን የሚተረጎምላችሁ በራሱ የሚተማመን ዓሊም ያስፈልጋችኋል። ከእናንተው ተወያይታችሁ ካልፈጠራችሁት ከሰማይ አይወርድም። ስለዚህ የግድ ቁርአንን መረዳት፣ ቁርአንን መተርጎም፣ ቁርአንን ማስተንተን አንዱ የእስልምና አኗኗር ነው ማለት ነው። እና እስልምናን የምንኖረው በቁርአን ነው፣ በማንበቡ፣ በመተርጎሙ፣ በማስተንተኑ፣ በመተግበሩ ማለት ነው። አፈላ የተደበሩነ አልቁርአነ አም አላ ቁሉብን አቅፋሉሃ ይላል። ምንድነው ቁርአን አያስተነትንም እንዴ? የፈጣሪ ደብዳቤ
ከሰማይ ወርዶላቸው በመልእክተኛው በመላእክትና በሰው መልእክተኞች እነሱ ጋር ደርሶ ደብዳቤ መልእክት ከራሳቸው ተቀምጦ አያነቡም እንዴ? አይተረጉሙም እንዴ? አያስተነትኑም እንዴ? ወይስ ልባቸው ተዘግቷል ተቀርጭሟል እያለ ነው? የአላህ ደብዳቤን ማንበብ አለመቻል፣ መተርጎም አለመቻል፣ ማስተንተን አለመቻል በጣም ነውር አይደል እንዴ? ወላሂ በጣም ነውር ነው። እንደው ቀለል አድርጋችሁ እስኪ አሁን ከአሜሪካ የሆነ ደብዳቤ መጣ በእንግሊዝኛ የተጻፈ እንዴ ምን ታስባላችሁ? ቪዛ ተልኮልኝ ይሁን ወደ እዛ ሀገር ሊወጣ ዶላር ተጽፎልኝ ይሁን በባንክ ቤት ሄጄ ላወጣ ብላክ ማርኬት ሄጄ በውድ ላስመነዝር በቃ ብዙ ነገር ነው የምናስበው። ከቻልን ቶሎ እናነበዋለን፣ ካልቻልንስ ከፍለን ልናስነብበው እንችላለን። አንቀመጥም። ምክንያቱም እዚህ በጨረረበት ሀገር ከመኖር ሊያልፍልኝ ይገባል በዶላር ብለን አይታወቅም ምን እንደጻፈልኝ ቶሎ ብለን ነው ካፍለን ነው የምናስተረጉም። እንዴት የፈጣሪ ደብዳቤ በኔ ባንተ አይተረጎም? እንዴት እኛ እንረዳው? ስለዚህ በተቻለን መጠን ለቁርአን ቦታ ሰጠን በቁርአን ልንኖር ይገባል። ይሄው ነው قال تعالى شهر رمضان الذي أنزل فيه القرآن هدى للناس وبينات من الهدى والفرقان فمن شهد منكم الشهر فليصمها على الله سبحانه وتعالى ቀደም ሲል أيام معدودات ብለዋል። ውስን የሚቆጠሩ ቀናቶች ነው ጾም ግዳጅ የተደረገባችሁ።